Nations occasionally arrive at moments that require ሀገራት የሚገኙበትና መድረስ የሚፈልጉበትን ደረጃ ለማወቅ ሐቀኛ ጥያቄ በሚጠይቁበት አጋጣሚ ላይ ይገኛሉ። ኢትዮጵያ እንዲህ ባለው ሁኔታ ውስጥ ነው እያለፈች የምትገኘው። ከጥያቄ ልጀምር። ለኢትዮጵያ ወደ መጻዩ ጊዜ መዝለል ማለት ምን ማለት ነው? ለመድረስ አይደለም፣ ለመከተልም አይደለም። እንዲህ ያሉ አጋጣሚዎች እንድንኖርባቸውም እንረዳለን። not to catch up, not to follow, to leap. ይህ የዚህ ትውልድ ጥያቄና መልስ ፍለጋው መሰረት ነው። አዎ ለኢትዮጵያ በመውደቅና መነሳት በመግነንና መኮስመን በመሄድና መቆም መካከል ያለ ሰመመንን የማለፊያው መንገድ ይህ ነው። ከቀደማት መድረስ ካለፈው መፎካከር ብቻ ግን ሳይሆን ዓለምን ቀድሞ የሚሄድ ሐቀኛ ጥያቄ። ኢትዮጵያ መነሳትን፣ ማንሰራራትን፣ ብስራትን፣ መለወጥን ከመሻት አሻግሮ ጨክኖ የሚጀምር ትውልድ ፈልጋለች። ይህንንም አግኝታለች። ሀገር ያለፋትን ዓለም ትደርስበት ዘንድ አዳዲስ መሻገሪያ መንገዶችን ስትፈልግ በትላንት በዛሬና በነጋ መካከል ጽኑ ድልድይ በማኖር ነው። የመደመር መንግስት መጽሐፍ እንዲህ ይላል። ምዕራባውያን ለብልጽግና 200ና 300 ዓመታት ወስዶባቸው ነበር። ዘግይተው የበለጸጉት የሩቅ ምስራቅ ሀገራት ግን ይህንን አሳጥረው በ2ና በ3 አስርተ ዓመታት ብቻ ደርሰውበታል። እኛ ደግሞ የእነሱን ተአምር አሻሽለን መፍጠር ይኖርብናል በማለት ሀገር ከነበረችበት ድርብርብ ፈተና ልክ ናዳን እንደማምለጥ ያለ በጊዜና በፍጥነት የሚወሰን ተግባር ያስፈልጋታል። የዚህ አንዱ ጎዳና ደግሞ መፍጠር ነው። አብርሃም ሊንከን ስለ ወደፊት ጊዜ ሲጠየቅ the best way to predict your future is to create it ይላል። ስለ ነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። በመደመር መንግስት ኢትዮጵያ ቀድማ የጀመረችው የኢኮኖሚ መሰረቷን መለወጥ ነው። አንድ ለእናት የሆነውን የግብርና መስክ ወደ 5 ዘርፎች በመለወጥ ብዝሃ ዘርፍን የሚያስተዋውቅ ፈጠራ ያስፈልጋት ነበር። የኢትዮጵያ የኢኮኖሚ ምሰሶ ተብለው የተሰየሙት በግብርና፣ በቱሪዝም፣ በማዕድን፣ በኢንዱስትሪና በአይሲቲ ዘርፎች አዳዲስ ስልቶች ተነድፈው ከእቅድ ወደ ውጤት የተለወጡ ተጨባጭ ውጤቶች በፍጥነት መጥተዋል። በተጠና መንገድ የተመረጡ ዘርፎችና እርስ በርሳቸው ያላቸው መስተጋብር በተረዳ መንገድ የተሰራባቸው ዘርፎች ናቸው። እነዚህ ዘርፎች እስቲ ከነዚህ መካከል ግብርናውን አስቀድመን እንመልከተው። አሁን ኢትዮጵያ በልቶ ከማደር የሚሻገር ከሞፈርና ቀንበር የሚያላቅቅ የምርት ብዝሃነት ያለው ዘመናዊ ግብርናን እውን በማድረግ ጥድፊያ ውስጥ ናት። የምግብ ሉዓላዊነትን በማረጋገጥ ብርቱ ሰልፍ ላይ። እስቲ ከሰፊው የግብርና ዘርፍ ውስጥ ሁለቱን መስኮች ብቻ ነጥለን እንውሰዳቸው፣ ስንዴንና ቡና። በጣት በሚቆጠሩ ዓመታት ውስጥ ብቻ ወደ ኋላ መለስ ብንል በዓመት በአማካኝ ከ15 እስከ 20 ሚሊዮን ኩንታል ወይም ከ1.5 እስከ 2 ሚሊዮን ሜትሪክ ቶን ስንዴ ኢትዮጵያ ከውጭ ታስገባ የነበረ ሲሆን የሀገሪቱን አጠቃላይ የስንዴ ፍላጎት ከ25 እስከ 35 በመቶ የሚሸፍን ነበር። ይህ እንዲለወጥ በተሰራው ጠንካራ ፈጠራ ያለበትና ከጊዜ ቀድሞ የመገኘት ስጋት አሁን ኢትዮጵያ በዓመት 33 ሚሊዮን ቶን ያክል ስንዴ ማምረት ችላለች። ይህም በሀገር ውስጥ ፍላጎቷን ከማሟላት ተሻግራ ለውጭ ገበያ ማቅረብ ያስቻላት ነው። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ 3 እጥፍ ትበልጣለች። In less than 4 years, Ethiopia became 100% self-sufficient in wheat. That's a record. ቡናን እንመልከት። የኢትዮጵያ ኢኮኖሚ ዋልታ እየተባለ የሚጠራው ቡና ዘርፍ ላይ የተሰራ ያለው ስራ ሌላኛው ማሳያ ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ውስጥ አንድ የትኩረት መስክ አድርጋ እየሰራችበት ያለው ቡና ባለፉት 6 ዓመታት ውስጥ ምርታማነቱ በእጅጉ አድጓል። ከ5 ዓመታት በፊት ዓመታዊ የቡና ምርት 550,000 ሜትሪክ ቶን ነበር። ዘንድሮ ኢትዮጵያ 1.5 ሚሊዮን ሜትሪክ ቶን ቡናን አምርታለች። በዚህ ዓመት ብቻ ከቡና የወጪ ንግድ $3 ቢሊዮን ያክል የውጭ ምንዛሬ ገቢም እንዲገኝ አስችሏታል። በተደጋጋሚ ቡና እያደገ ነው። በቡና ዘርፍ ኢትዮጵያ ምርታ እያመጣች ነው። የቡና ኤክስፖርት ያድጋል ሲባል የነበረው እንዲሁ ዝም ብሎ አይደለም። ባለፉት 4-5 ዓመታት በቢሊየን የሚቆጠሩ ችግኞች በግሪን ሌጋሲ ተተክለዋል። መሬት አለ፣ ውሃ አለ፣ ሰው አለ። እውነት ነው። ይህንን መሬትና ውሃ አገናኝተን ዶላር ማድረግ ካልቻል
ብር ማድረግ ካልቻልን ግን ትርጉም የለውም። እነዚህን አነሳን እንጂ ባለፉት 4 እና 5 ዓመታት ብቻ በአቮካዶ ዘርፍ የተሰራው ስራ ኢትዮጵያ ከአፍሪካ ሁለተኛዋ የአቮካዶ ላኪ ሀገር አድርጓታል። ይህ ፍጥነት ደግሞ በጥቂት ዓመታት ውስጥ ብቻ በዘርፉ የዓለም ግንባር ቀደም ሀገር እንደሚያደርጋት አያጠራጥርም። እስቲ አሁን ደግሞ ሌላ ጉዳይ እናንሳ። ኢትዮጵያ እምቅ አቅሞቿን አሟጣ እንድትጠቀም ከሚያስችሏት ዘርፎች መካከል ሌላኛው ዘርፍ አምራች ኢንዱስትሪ ነው። ይህንን ዘርፍ ፈጠራ በተሞላበት መንገድ መምራት ካልተቻለ በስተቀር ዛሬ ላይ ሰፊ የሰው ኃይል አለኝ፣ ፋብሪካ አቁም ያለው ወይም ምቹ ፖሊሲ ባለቤት ነኝ ማለት ብቻ ዋጋ አይኖረውም። ይልቁንም ዘርፉን ዓለም ከደረሰበት የቴክኖሎጂ ደጃፍ ማድረስና ውጤት ተኮር ኢንዱስትሪዎችን ኦን ማድረግ ያስፈልግ ነበር። የኢትዮጵያ ታምርት ንቅናቄ ደግሞ በዚህ መካከል ብቅ ያለ አዲስ እሳቤ ነው። ንቅናቄው ኢንዱስትሪዎቿ ከወረሳቸው አቧራ እንዲላቀቁና ልጆቿ የሥራ ባለቤት እንዲሆኑ በማድረግ ኢንዱስትሪውን ካሸለበበት ቀሰቀሰው። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ሥራ ገብተዋል፣ ሥራ ጀምረዋል። 3680 አዳዲስ ባለሀብቶች ወደዚህ ዘርፍ ተሰማርተዋል። ለ4 ዓመታት በተከታታይ በተሰራው ጠንካራ ስራም የአምራች ኢንዱስትሪውን አማካኝ የማምረት አቅም ከ47 በመቶ ወደ 67 በመቶ ማሳደግ ተቻለ። ባለፉት 4 ዓመታት ውስጥ ብቻ ከ2800 በላይ የሀገር ውስጥና የውጭ ቀጥታ ኢንቨስትመንቶችን ኢትዮጵያ መሳብ የቻለችበት ሚስጥር ለአዳዲስ የፈጠራ ሐሳቦች ቦታ መስጠቷና በፍጥነት በመስራቷ ነው። ኢንዱስትሪ ማለት ጭስና ብረት ብቻ አይደለም። ኢንዱስትሪ ስንል ስለ ጭስና ስለ ብረት የምናስበው ምልከታ በተሟላ መንገድ ኢንዱስትሪውን ለመገንዘብ አያስችለንም። ኢንዱስትሪ ከጭስና ከብረት በተጨማሪ ቺፕስና ዳታን ያካትታል። ቺፕስና ዳታን ያካተተ ኢንዱስትሪ የተሟላ ኢንዱስትሪ አይደለም የሚል አንድ እሳቤ አለ። በ4.0 ኢንዱስትሪ ውስጥ ከሚጠቀሰው አንዱ አንጓ ነገር ኤአይ ነው። አርቲፊሻል ኢንተለጀንስ። አርቲፊሻል ኢንተለጀንስ በጣም በርካታ ነገሮች እየነካካ የመጣ ጉዳይ ነው። ከዚህ ባለፈም ከዚህ ቀደም ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ ማምረት በመቻሉ $5 ቢሊዮን ያክል ምርት በሀገር ውስጥ ማድረግ ተችሏል። ይህ ግን እንዲሁ በቀላሉ የመጣ አይደለም። ከጊዜው ጋር የሚራመድ ኢንዱስትሪን እውን ለማድረግ በተሰራው ስራ የመጣ የኢትዮጵያ ስኬት ነው። በአውሮፓውያኑ 2001 ለህትመት የበቃውና በሪቻርድ ፎረስትና ሳራ ካፕላን የተጻፈው ክሬቲቭ ዲስትራክሽን የተሰኘው መጽሐፍ ለአዲስ ፈጠራ የቀደመ መንገድን ማፍረስ ውጤታማ አካሄድ መሆኑን ያነሳል። ደግሞ ሌላ ማሳያ እንውሰድ። አዲስ አበባ አዲስ መልኳን ለማምጣት ጨክኖ መስራት፣ አዲስ መንገድን መከተልና ፈጠራ ያስፈልጋት ነበር አዲስ አበባ። ዛሬ አዲስ አበባ በቀደመና በአዲሱ መልኳ መካከል የሰማይና የምድር ያክል ልዩነት እንዲፈጠር ያደረገው የመፍጠር እሳቤ ነው። Prime Minister Abiy Ahmed wants to turn the Ethiopian capital into the Dubai of Africa. It's difficult to recognize the city again, I would say. It feels a bit like it's the Addis Ababa. 90 ቀናት ብቻ የአዋሬ ቤቶችን እውን አድርጓል። ጥቂት ወራት የጠየቁት የወንዝ ዳርቻ ልማት ስራዎችና የኮሪደር ልማት ስራዎች ለዚህ ሕያው ምስክር ናቸው። ዓመታትን ይፈጁ የነበሩ ተግባራትን በወራት፣ ወራትን ይጠይቁ የነበሩትን ስራዎች በቀናት፣ የቀናቱን በሰዓታት ማጠናቀቅ አዲሱ ባህል ሆኗል። ከመዲናዋ የተነሳው ይህ ህሳቤ ዛሬ ኢትዮጵያ 24/7 የምትሰራ የዜጎቿ ምቹ ጎጆ አድርጓታል። አዲስ አበባን የመለወጡ ተግባር በዓለም ከሚጠቀሱ ከተሞች መካከል የሚያስተካክላትና ወደ ኋላ የቀረንበት የነበረውን የከተሜነት ህሳቤ የሚያላብስ ተግባር ነው ብሎ መውሰድ ይቻላል። Can you believe it? This is Africa. የተናገሩትን መፈጸም፣ ያሉትን ማሳካት፣ ያቀዱትን መተግበር ከምናብ ከፍታ የሚሻገር የመፈጸም አቅምን የሚጠይቅ ነው። በዚህ መንገድ አዲሱ የመንግስት ባህሪ የመፈጸም አቅም ማሳደግ ሆኗል። ሐሳብ፣ እቅድ፣ ፍላጎት ብቻቸውን በቂ ሊሆኑ አይችሉም። እነዛ ሐሳቦች፣ እነዛ ትልሞች፣ እነዛ መሻቶች በተግባር መገለጥ አለባቸው። የኮሪደር ልማት አመጣለሁ ስትል ማድረግ አለብህ፣ ማሳየት አለብህ፣ የተናገርከው መፈጸም አለብህ፣ ኤክስኪዩት ማድረግ አለብህ። the power of execution በጣም ብዙ ትርጉም አለው። ማንኛውም ኤክሰለንስ የሚመጣው ከመጨረስ ነው።
በአራቱም አቅጣጫ ከዳበረ ባህል እስከ ተፈጥሯዊ መስህብ ባለቤት ናት። ከሰው ሰራሽ መስህቦች እስከ ታሪካዊ ቅርሶች መገኛ ናት የሚለው ንግግር ለማንም እንግዳ አይደለም። ይህንን እምቅ አቅሟን ግን አውጥቶ ለመጠቀም አዲስ እይታ ደግሞም በቱሪዝም መስክ ያለ የዓለምን ውድድር ቀድሞ ለመገኘት ፍጥነት ያስፈልጋት ነበር። ተራራውም አለ ከፍታው፣ እዛ ወደ ጎርጎራ ደግሞ ስትወርድ ዝቅታው አለ። ጣና ጋር ስትመጣ በጣም ዝቅ ይላል፣ ሙቀት ነው። ከብሔራዊ ቤተ መንግስት እስከ ወዳጅነት አደባባይ፣ ከጎርጎራ እስከ ጨበራ፣ ከኒኒሌ እስከ ሸበሌ፣ ከጀጎል እስከ ጎንደር፣ ከአርባ ምንጭ ሪዞርት እስከ ደንቢ፣ ከወንጪ እስከ ገራልታ፣ ከደንቢ እስከ ቤኑና፣ ከሎጎ ሐይቅ እስከ እንጦጦ፣ ከአባጅፋር እስከ ሶፍ ዑመር ድረስ ሌሎቹንም የመዳረሻ ልማቶች በእርግጥም የዘርፍ ምሰሶ መሆኑን ማሳያዎች ናቸው። ዛሬ ላይ ኢትዮጵያ በዓመት 1.4 ሚሊዮን ያክል ቱሪስቶች ይጎርፉባታል። እነዚህ ቱሪስቶች የት ላይ ያርፋሉ የሚል ስጋት ግን የለባትም። በቂ ማርኬቲንግ ብንሰራ፣ ኢንፍራስትራክቸር ብንገነባ፣ ሴክተር ያለን ግንዛቤ ቢያድግ፣ ያለን ፖቴንሻል በፈለግከው መመዘኛ እንደው አንደኛ ነን ባልልህም በዓለም ድንቅ ከሚታዩ ቦታዎች፣ ስፍራዎች መካከል በቁጥር በርከት ያሉቱ የሚገኝበት ሀገር እንደሆነ ግን ምንም ጥርጥር የለውም እና ኢትዮጵያ በሁለቱም ገጽ መታየት አለባት። አስደናቂ ብቃት አላት። በበቂ ኢንቨስት ባለማድረጓ ደግሞ ያ ነገሩ አልወጣም አልታየም። የማሳየቱ ስራ ቢታከልበት ብዙ ማትረፍ መጠቀም ልክ እንደ ቱሪዝሙ ሁሉ ኢትዮጵያ በጉያው ያለውን የማዕድን ሀብቶቿን ዛሬ ከትላንቱ በላቀ መንገድ እየተጠቀመችበት ትገኛለች። ወርቅን ብቻ እንመልከት። አዳዲስና ዘመናዊ ፋብሪካዎች ባለፉት 6 ዓመታት ወደ ስራ ገብተዋል። ኢትዮጵያ በዚህ ዓመት ብቻ ከወርቅ 5.5 ቢሊዮን ዶላር ያክል ገቢ አግኝታለች። ይህ ገቢ ኢትዮጵያ ከ1984 እስከ 2011 ድረስ ለ27 ዓመታት ካገኘችው ገቢ ተደምሮ እንኳን የዘንድሮውን አይበልጠውም። በ27 ዓመታት የኢትዮጵያ ወርቅ ከወጪ ንግድ 3.7 ቢሊዮን ዶላር ብቻ ገቢ ነበር የተገኘበት። ከኋላ የመምጣትን ጣጣ ለማለፍ ኢትዮጵያ ለሁሉም ሀገራት እኩል የመወዳደሪያ አውድ ሆኖ በተፈጠሩ መስኮች ላይ እኩል ከማዱ የመቋደሻ መንገዷ ደግሞ የራሷን አብዮት መፍጠር ነው። እንዴት? የግብርና ሪቮሉሽን 1 2 3 እያለ መጥቷል። እኛ እዛ ውስጥ አልነበርንም። ቴክኖሎጂካል ሪቮሉሽንስ ነበሩ፣ ኢንዱስትሪያል ሪቮሉሽን ነበረ። በእነዚያ ሁሉ ውስጥ ኢትዮጵያ በሬና ሰውን ማላቀቅ ሳትችል የኖረችበት ዋናው ምክንያት አዲስ እውቀት፣ አዲስ ልምምድ፣ አዲስ ፈጠራ ሲፈጠር ያንን ነገር ለማወቅ እና ለመከተል የነበረው ጉጉት፣ ዝግጁነት እና እሳቤ አናሳ ስለነበረ ጥሩ ተከታይ ለመሆንም አልቻለም። ይህ እሳቤ ነው ታዲያ ኢትዮጵያ ለዘርፉ ልዩ ትኩረት በመስጠት በዛሬና በነገው ትውልድ ላይ ተጨባጭ ለውጥ እያመጣ ባለው የሰው ሰራሽ አስተውሎት ላይ እንድትሰራ ያደረጋል። በዘርፉ ህልም ያላቸው ልጆቿን የምትቀርጽበት የአርቲፊሻል ኢንተለጀንስ የስታርታፕ ማዕከልን ገንብታ ወደ ስራ ዜጎች የመንግስት አገልግሎትን ለማግኘት ሲፈልጉም በአርቲፊሻል ኢንተለጀንስ በሚታገዘው የመሶብ አንድ ማዕከል አገልግሎትን በቀላሉ እንዲያገኙ ለማድረግ ተችሏል። የመንግስት ተቋማትን ባቀናጀውና ከ185 በላይ አገልግሎቶችን በደቂቃ ውስጥ ማግኘት የሚባክን ጊዜንና ገንዘብን ምን ያህል እንደሚያስቀር መገመት ይቻላል። አሁን ኢትዮጵያ በቁጭት የምትብሰለሰል ብቻ አይደለችም። በምናብ ከፍ ብላ በሐሳብ ልቃ ብቻ የምትታይ ብቻም አይደለችም። በተግባር የሚተላለፋትን ዓለም ልታልፍ የምትተጋ ሀገር እንጂ። ልጆቿ በጊዜ የለንም መንፈስ የዓለምን ቀዳሚ ሊያደርጓት ይሰራሉ። አዳዲስ ፈጠራዎችን አክለው ዘመናዊ አኗኗርን ይላበሳሉ። ዛሬ ላይ ኢትዮጵያውያን በአንድ እጃቸው የጋራ ቤታቸው ኢትዮጵያን እየገነቡ በሌላ እጃቸው በደምና ባጥንታቸው ይጠብቋታል። ይህ ጥድፊያ ከዓለም የሚያስተካክል ሳይሆን ከዓለም ፊት የሚያሰልፍ እንደሆነ አምነው ይሮጣሉ።